የአባት ፍቅር። እንጀራ አባቴ አንድም ቀን እወድሃለሁ ብሎኝ አያውቅም። በጣም ጠንካራና በኮንስትራክሽን የሥራ ዘርፍ የተሰማራ ነበር። ከሥራ ቤት ይመጣል፣ ይበላል፣ ይተኛል፣ በቃ። የኮሌጅ ክፍያዬንና የመኪናዬን ወጪ እሱ ነበር የከፈለልኝ። ነገር ግን አንድም ቀን እንደ ልጅ አቅፎኝ አያውቅም። ልጁ ስላልሆንኩ እንደሚጠላኝ ሁሌ አስባለሁ። እንጀራ አባቴ የዛሬ ሳምንት በሞት ተለየኝ። እኔም ይጠቀምበት የነበረውን መኪና ሳጸዳ የሥራ መሳሪያዎችን ከሚያስቀምጥበት ሳጥን ውስጥ አንድ የቆሸሸ ማስታወሻ አገኘሁ። የግል ማስታወሻው ነበር። በተቀመጥኩበት ገጽ በገጽ ማንበብ ጀመርኩ። ማስታወሻ 1። በመንገዴ ላይ አንዲት ሴት ከወንድ ልጇ ጋር አገኘሁ። ልጁ ያዘነ ይመስላል። ልጁን ማስደሰት ፈለጉ። ማስታወሻ 50። የልጄ ጥርሱን ብሬስ ማሰራት አስፈላጊ ነበር። እናም ገንዘቡን ለማግኘት ሁለተኛ ተጨማሪ ሥራ ጀመርኩ። ማስታወሻ 200። ልጄ ዛሬ ተመረቀ። ድግሱ ላይ ላለመገኘት በጓሮ ተደብቄ ተቀመጥኩ። ምክንያቱም በቆሻሻ የሥራ ልብሶቼ ተቀላቅዬ ከእንግዶች መሃል ልጄን ላሳፍረው አልፈለግኩም። ማስታወሻ 500። ልጄን እንዴት መንገር እንዳለብኝ ባውቅ ደስ ባለኝ ነበር። እንደምሳሳለትና እንደምሞትለት እንደሚያውቅ ተስፋ አደርጋለሁ። አቧራ ከጠገበው የአባቴ ጋቢና ውስጥ እንደተቀመጥኩ ትንፋሽ እስኪያጥረኝ ስቅስቅ ብዬ አለቀስኩ። እወድሃለሁ ብሎኝ አያውቅም። ነገር ግን በየቀኑ በተግባር ሲያደርገው ነበር። ፍቅር ቃላት ብቻ አይደለም። አንዳንዴ የደደሩ መዳፎችና የጎበጠ ጀርባ ነው። ሰላም ለሁላችሁ ይሁን።